በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? ዛሬ ስለ ጥር 21 ስለ አስተርዮ ማርያም እናወራለን። ዓለም በውካታና በጩኸት በምትሞላበት በዚህ ሰዓት እኛ ግን ለጥቂት ደቂቃዎች ወደኋላ ወደ ቀደመ ታሪክ እንመለሳለን። ዛሬ የምንዘክረው የአንዲትን እናት ታሪክ ነው። የትኛዋ እናት? ለዓለም መድኃኒት ያስገኘች፣ በድንግልና ወልዳ በድንግልና ያሳደገች፣ የፍጥረት ሁሉ መመኪያ ስለሆነችው ስለ እመቤታችን ቅድስት ድንግል ማርያም የዕረፍት ታሪክ በሰፊው እንተርካለን። ለመሆኑ ሞት ሰርግ ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ? ዓለም ሞትን በፍርሃት በልቅሶና በጩኸት ስታየው፣ ዛሬ ግን የምንሰማው ታሪክ የተለየ ነው። መላእክት በዝማሬ ሰማያት ያናወጡበት፣ ሐዋርያት በደመና ከዓለም ዳርቻ የተሰበሰቡበት፣ ድንጋዮች ሳይቀሩ ለፈጣሪያቸው እናት ክብር የሰገዱበት ታላቅ ምስጢር ነው። ለምንድን ነው አይሁድ የድንግልን ሥጋ ለማቃጠል የዛቱት? በድፍረት አልጋዋን የጨበጠው ታውፋንያ እጆቹ ሲቆረጡ ያየው ተአምር ምን ነበር? ደመናን ተጭኖ የመጣው ሐዋርያው ቶማስ በአየር ላይ ያገኘው ሰበን ለኛ ለዛሬዎቹ ክርስቲያኖች ምን ትምህርት አለው? ለጥቂት ደቂቃዎች ነፍሳችንን ወደ ጌቴሴማኒ አጸድ፣ ልባችሁን ደግሞ ወደ ገነት ደጅ እንወስዳቸዋለን። ይህ ዕረፍተ ድንግል ትረካ ነው። አብራችሁን ቆዩ። ታሪካችን የሚጀምረው በኢየሩሳሌም ነው። እመቤታችን ቅድስት ድንግል ማርያም በዮሐንስ ቤት እየኖረች ዘወትር ወደ ልጇ መቃብር እየሄደች ትጸልይ ነበር። ያደገችበት ቤተ መቅደስ፣ የተሰደደችበትን ግብፅ፣ የልጇን መከራ ሁሉ እያሰበች በናፍቆት ትቃተት ነበር። አንድ ቀን እንዲህ ስትል ጸለየች። አቤቱ ቸር ጌታዬ ሆይ ከዚህ ሁከትና ሐዘን ከበላበት ዓለም ወደ አንተ ውሰደኝ። በዚያን ቅጽበት ሰማያት ተከፈቱ። የመላእክት አለቃ ቅዱስ ገብርኤል በታላቅ ግርማ ወረደ። ጸጋን የተመላሽ ሆይ ደስ ይበልሽ፣ ጸሎትሽ ተሰምቷል አላት። ይህ ብስራት ለድንግል የሞት ዜና ሳይሆን ከልጇ ጋር የምትገናኝበት የደስታ ጥሪ ነበረ። እመቤታችን አይሁድ በመቃብሯ ላይ ክፉ እንዳያደርጉ በማሰብ ከሚያገለግሏት ደናግል ጋር ወደ ቤተልሔም ሄደች። በዚያም ሳለች ዕረፍቷ እንደደረሰ አወቀች። ጌታችንም ሐዋርያትን ከያሉበት በደመና እየጠቀሰ አምጥቶ በፊቱ አቆማቸው። ሐዋርያት እርስ በርሳቸው ሲተያዩ ተገርመው ቅዱስ ጴጥሮስ ከሮሜ፣ ቅዱስ ማርቆስ ከአሌክሳንድሪያ፣ ሌሎችም ከሩቅ አገር በቅጽበት መጡ። የእመቤታችንን ፊት ሲያዩት እንደ ፀሐይ ያበራ ነበር። በዚህ መሃል ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ በታላቅ ብርሃን መጣ። እናቱን እንዲህ አላት፣ እናቴ ሆይ ከዚህ ዓለም ድካም ላሳረፍሽ መጣው። ድንግል ማርያም የሰው ልጅ ሥቃይ የሚያማት ርኅራኄት እናት ናት። ጌታችን በሲኦል የሚሰቃዩ ነፍሳትን አሳያት። ልቧ ተነካ። ልጄ ሆይ የእነዚህ ነፍሳት ቤዛ የመሆን ከሆነ ይሁን ልሙት አለች። ጥር 21 ቀን እሁድ ዕለት ቅድስት ነፍሷ ከክብርት ሥጋዋ ተለየች። መላእክት በሰማያዊ ዝማሬ አጀቧት። ሐዋርያት ሥጋዋን ገንዘው ወደ ጌቴሴማኒ ሊቀብሩ ሲሄዱ አይሁድ በምቀኝነት ተነሳሱ። ታውፋንያ የተባለው አይሁዳዊ የኢየሱስ እናት ትነሳለች ተብሎ ሌላ ወሬ ሳይናፈስ ሥጋዋን እናቃጥል ብሎ ሮጦ አልጋውን ያዘ። ነገር ግን የእግዚአብሔር መልአክ እጆቹን ቆረጣቸው። ታውፋንያ በታላቅ ድምፅ አለቀሰ። በድንግል ማርያም አማላጅነት አምኖ ተማጸነ። ቅዱስ ጴጥሮስም በድንግል ማርያም ካመንክ ዳን አለው። እጆቹም ተመልሰው ድነውለታል። ይህ ተአምር የድንግል ክብር ለጠላቶቿም ያስመሰከረ ነበረ። የመላእክት አለቃ ሥጋዋን ነጥቆ ከወንጌላዊ ዮሐንስ ጋር በገነት አቆየው። ሐዋርያትም ዮሐንስ አይቶ እኛ እንዴት ይቅርብን ብለው ነሐሴ ላይ ሱባዔ ገቡ። ነሐሴ 14 ቀብረዋት በሦስተኛው ቀን ነሐሴ 16 እመቤታችን በታላቅ ክብር ተነሳች። በዚያን ጊዜ ሐዋርያው ቶማስ ከአገረ ስብከቱ በደመና ተጭኖ ሲመጣ ድንግል ስታረግ በአየር ላይ አገኛት። በፊቷ ተደፍቶ ሰገደ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ያንቺን ሳላይ ልቅር ብሎ አለቀሰ። እመቤታችንም አጽናናቸው። ለሐዋርያት ምስክር ይሆን ዘንድ ሰበኗን መግነዟን ሰጥታው አረገች። ቶማስ ሐዋርያት ዘንድ ሄዶ እመቤታችንን የት አደረሳችኋት አላቸው። እነርሱም ቀብረናታል አሉት። እርሱ ግን ሚስጥሩ ደብቆ አልተነሳችም ማለት ነው በማለት
ሲጠራጠር መቃብሩን ከፍተው አጧት። ቶማስም ሁኔታውን ተረከላቸው። ሰበኗንም ለበረከት ተካፈሉት። የእመቤታችን ዕረፍትና ትንሣኤ ለእኛ ለክርስቲያኖች ታላቅ ተስፋ ነው። እርሷ ሞትን ድል አድርጋ ከልጇ ቀኝ በክብር እንደተቀመጠች እኛም በጸሎቷና በአማላጅነቷ ከፈጣሪ ምሕረት እንደምናገኝ እርግጠኛ ነን። ዛሬ ጥር 21 ቀን ይህንን ታሪክ ስናስብ እመቤታችን ለታውፋንያ እንደራራች ለእኛም ለኃጢአተኞቹ ትራራልን ዘንድ ሀገራችንን እና ሕዝባችንን በሰላም ትጠብቅልን ዘንድ እንማጸናታለን። የተወደዳችሁ አድማጮቻችን የዚች የጥቂት ደቂቃ መንፈሳዊ ጉዟችን እዚህ ላይ ያበቃል። ዛሬ ከቤተልሔም እስከ ጌቴሰማኒ ከምድራዊ ረፍት እስከ ሰማያዊ ትንሣኤና ዕርገት የተጓዝንበትን የእመቤታችንን አጭር ታሪክ አብረን ዘክረናል። ይህ ታሪክ የቀድሞ ታሪክ ብቻ አይደለም፣ ዛሬም በሕይወታችን ውስጥ ትልቅ ትርጉም አለው። ድንግል ማርያም ለታውፋንያ እንደራራችን ሁሉ እኛንም ከወደቅንበት የኃጢአት ማጥ ልታወጣን ዘወትር በአማላጅነቷ ትቆማለች። ቶማስ ያገኘው ሰበን ዛሬ በእጆቻችን ላይ ባለ መሐረብ ተመስሎ በረከት እንደሚያሰጠን ሁሉ እኛም በሃይማኖታችን ጸንተን በረከት እንድንካፈል ጥሪዋ ነው። እንግዲህ ዓመታዊ በዓሏን ስናከብር ታሪኳን ብቻ ሰምተን ሳይሆን ምግባሯን ተከትለን ይሆን። ልቧ ለሰው ልጆች ሁሉ እንደሚራራ እኛም ለተቸገሩት የምንራራ፣ ለወደቁት የምንነሳ፣ ለታመሙት የምንጠይቅ የፍቅር ልጆች እንድንሆን አምላከ ቅዱሳን ይርዳል። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት አማላጅነትና እናታዊ ፍቅሯ ከሁላችን ጋር ይሆን። ሀገራችንን ሰላም፣ ሕዝባችንን ፍቅር ያድርግልን። ስላዳመጣችሁን ከልብ እናመሰግናለን። ይህንን መንፈሳዊ ትምህርት ለሌሎች በማካፈል የቃል ኪዳኗ ተካፋዮች እንድትሆኑ እናሳስባለን። በሚቀጥለው ፕሮግራሞቻችን በሌላ መንፈሳዊ ርዕስ እስክንገናኝ ድረስ የአምላክ ቸርነት፣ ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።